መኪና በማይመጣበት ወደ ኋላ መጥቶ ነው ይገጭ ዜብራ መግባት ጀምር ያለው እየተሻገሩ ከዛ በኋላ ሲመታኝ ነው የታወቀኝ እዚህ ጋር አንተም ስራ ትፈታለህ አስተማሚም ስራ ይፈታል ብዙ ችግር አለ እንቅፋት ነው የምትሆነው ለአስተማሚ ያለ መንጃ ፍቃድ የሚያሽከረክሩ ግለሰቦች አሉ ተሽከርካሪዎች ሳይመረመሩ ተመርምሯል ተብሎ የሚሰጥበት መንጃ ፍቃድ በአግባቡ ሳይሰለጥን ላልሰለጠነ ተማሪ መንጃ ፍቃድ እንዲደርሰው የሚደረግበት የህጉ መውጣት እኛ ብዙ ያግዘናል ዘወትር ማልዶ ከቤት በመውጣት ስራ ለማፈላለግ ሲባዝን መዋል የሰርክ ተግባሩ ነው ያን ቀን ግን እድል ከርሱ ጋር አልነበረችምና እንደወትሮ ሰላም አውለኝ ብሎ ወጥቶ ወደ ቤቱ በሰላም መመለስ አልቻለም አብርሃም አደም እንደወትሮ ሁሉ ስራ ለማፈላለግ ከቤቱ ከወጣ በኋላ በፍጹም ያላሰበው ነገር ገጥሞታል የዛሬና ያርገውና ስራ አፈላልጎና ተቀጥሮ ኑሮውን በተሻለ መልኩ መቀጠል ነበር ትልሙ ነገር ግን በገጠመው የትራፊክ አደጋ ነገሮች ተመሰቃቅለውበታል ወደ ሱልታ መስመር ነው የሚኖረው ተከራይቼ ማለት ነው ከዛ ስራ እንትን ለማለት ለማፈላለግ ወደ አዲስ አበባ መጥቼ ቁጭ ካልኩበት ተነስቼ ስሻገር በቃ መኪና በማይመጣበት ወደ ኋላ መጥቶ ነው ይገጭ ታሳስ 15 6 ሰዓት ተኩል ላይ ማለት ነው ጉለሌ በግተራ ይባላል ከዛ እኔ በዚህ መምጫ መንገድ ነው ያንን ያየው ስሻገር ከሌላ ቦታ መጥቶ ወደ ኋላ መጥቶ ነው ይገጭ ከዛ አደረሱኝና ገጩ ከጓደኛ አለው የመጀመሪያ ክሊኒክ እርዳታ ራጅና አስተሳኝና እዚያ መጣኝ ከዚህ ተነስቶ ጥለውኝ ሄዱ ማለት ነው ዊልቸር ያርገውኝ ጥለውኝ ሄዱ አብርሃምን ለአብነት አነሳን እንጂ በየጊዜው የዕለት ተግባራቸውን ለመከወን ከቤታቸው በሰላም ወጥተው ካሰቡት ሳይደርሱ ነጋቸውን እንደናፈቁ የትራፊክ አደጋ በዛው የሚያስቀራቸውን ቤት ይቁጠራቸው በተለይ ከቅርብ ጊዜ ወዲህ የትራፊክ አደጋ ተጎጂዎች ከራሳቸው ባለፈ በቤተሰቦቻቸው ላይ የሚደርሰው ችግርና መከራ የበርካቶችን ጎጆ ፈትኗል በሀገራችን ከዕለት ወደ ዕለት የሚሰሙት የትራፊክ አደጋዎች ለአይን የሚዘገንኑ ለጆሮ የሚከብዱ እየሆኑ መጥተዋል የትራፊክ አደጋን ለመቀነስ በአገር አቀፍ ደረጃ በተሰሩ ስራዎች ቁጥሩ አንጻራዊ ቅነሳን እንዳሳየ መረጃዎች ቢያመለክቱም የአደጋዎቹ አስከፊነት አሁንም እንደቀጠለ ነው ሩቅ አስበው በተሽከርካሪ አደጋ ህልማቸው ባጭር የተገታ ተስፋቸው እንደ ጉንበኖ ቀኑ የጨለመባቸው ዜጎችም ቁጥር አሳሳቢ የሆነ መጥቷል በ2016 በአዲስ አበባ ብቻ 383 ሰዎች በትራፊክ አደጋ ህይወታቸውን አጥተዋል በተለያዩ ሆስፒታሎች የትራፊክ አደጋ ደርሶባቸው ህክምናቸውን በመከታተል ላይ ያሉ ሰዎች ቁጥርም ችግሩ ምን ያህል አሳሳቢ እንደሆነ ሌላው አመላካች ነው የትራፊክ አደጋ ማድረሱን ተከትሎ ለተጎጂው ምንም እገዛ ሳያደርግ ጥሎ የሚሄድ አሽከርካሪ የመኖሩን ያህል በተቃራኒው ደግሞ ተጎጂን ወደ ህክምና ተቋም በመውሰድ ህይወትን ለመታደግ ጥረት የሚያደርጉ አሽከርካሪዎች መኖራቸው አይካድም አደጋው የደረሰው የበዓል ጠዋት ነው 1 ሰዓት አካባቢ ማለት ነው የገና በዓል ቀን ነው የሆነ ቅርጫ ቦታ ሄደን ስንመጣ ወደ ቤት ስንገባ መንገድ ላይ ከተመይ ዜብራ ላይ ስንገባ ነው አሁን ከዚህ እየመጣ ነው እንግዲህ ከላይ እየመጣ ያየው ነው እኔ ዜብራ መግባት ጀምር ያለው እየተሻገሩ ከዛ በኋላ ሲመታኝ ነው የታወቀኝ ከላይ ሲመጡ አይቻለሁ ግን የደረሰብኝ አልመሰለኝም ሲመጡ ያየዋቸው ነው ግን ዜብራዋን እንደዚህ አንድ ግሬን አሻግሬ መሃል ላይ ሁለተኛዋ ዜብራ ለረግጥሰን እዚህ ጋር ሲመታኝ ነው የታወቀኝ
ባጃጆች ናቸው ሁለቱ ማለት ነው። እንዲህ ተደራርበው ነው የመጡት። ተገባው በኋላ እንዲህ ሲመታኝ ወደዚህ ነው የጣለኝ። በሰዓቱ አደጋው ላይ ባልደርስም እኔ ያው ሌላ ቦታ ነበርኩኝ። ተደውሎ ሄድና በሆስፒታል ወንድምህ ሰው ገይቷል ሲሉኝ ቀጥታ ሄድኩኝ። ሲሄድ እሳቸውን አየኋቸው። ከዛ ልጃቸው ነበርና ልጃቸውንም በሰዓቱ አላውቀውም እኔ። ከዛ እሳቸውን ሳይ ልጁ የለም በዛ አካባቢ የለም። ቀጥታ እንደገጫቸው ሆስፒታል አስገብቶ እሱ ወደ ማረሚያ ነው ሄደው። ከዛም በኋላ እንደደረስኩኝ በቃ ወደ አዲስ አበባ ሪፈር ተጽፏል ሲሉኝ ከዛ በቃ እሺ እንሂድ ብዬ ገባው። አምቡላንስ መጣን። ከዛ ወዲህ ሄጄ አላውቅም እኔ። እሳቸውም እዚሁ ነን አብረን ነን። ከዛ ከልጁ ጋር ተዋወቅን። እስከዛ ያርሳለን። ልጁ ዛሬ ሄደ እዚህ አለ። ያው ራሱ ዋናውም ባይሆን ወንድምየውም ቢሆን ከኛው ጋር ነው ያለው ከኔው ጋር አብሮ ከዛን ቀን ጀምሮ አብሮ ነው ያለው ልጁ። እኔ ውሃ ከፈለጉ ውሃ ያለውን ነገር መድኃኒት ካለ መድኃኒት ገዝቼ እመጣለሁ። ታችም ከወረዱ ወርደን እናስነሳለን። ከዛ የሚፈለገውን በቃ በአጠቃላይ እናደርጋለን። አቅማችን ካያለ ካይለ ደግሞ አግዙ ብዬ ደውልና ይልኩልኛል። ከዛ በቃ ባለው አግዛችኋለሁ እስካሁን። የትራፊክ አደጋ ክቡር የሆነውን የሰው ልጅ ሕይወት ከመንጠቁም ባለፈ በሀገር ሀብት ላይ ከፍተኛ ውድመት ያደርሳል። ሕፃን፣ አዋቂ፣ ሴት፣ ወንድ ሳይል ሰዎችን በወጡበት የሚያስቀር ከዚያም ማለፍ ሲል በሕይወት የመትረፍ ዕድል የገጠማቸው ቀጣይ ሕይወታቸውን በማመሰቃቀል በቤተሰብና በዙሪያቸው በሚገኙ ሰዎች ላይ ትልቅ ጫና የሚያሳድር ባላንጣ ነው። ሰኞ ቀን ነበረ እለቱ 5 ሰዓት አካባቢ እና የውሃ መኪና ነው ቦቲ ውሃ ልናራግፍ የሆነ መንደር እየገባን ጠባብ ቦታ ላይ ነበረ። አጋጣሚ ክብደት ስላለው ባላንስ መኪናው ከፖል ጋር ነው ያጋጨኝ። ወደ ኋላ እየመራው እያለኔ ማለት ነው። የትራፊክ አደጋ ሀገራችን ላይ በጣም አሳሳቢ ደረጃ ላይ ነው የሚገኘው። እጅግ በጣም ብዙ ታካሚዎች ናቸው እዚህ ሆስፒታል የሚመጡት። ባለፈው በተሰራ ጥናት ውስጥ ከ10 ታካሚ 6 ወይ 7 የሚሆኑ የትራፊክ አደጋ የደረሰባቸው ታካሚዎች ቀጥታ ወደዚህ ሆስፒታል ነው የሚመጡት። እዚህ ጋር አንተም ስራ ትፈታለህ፣ አስታማሚም ስራ ይፈታል። ብዙ ችግር አለ። እንቅፋት ነው የምትሆነው ለአስታማሚ። እዚህ ሁሉ ነገር ያው ሆስፒታል ነው አይመቻችም። አስታማሚም ቆሞ ነው የሚያድረው እዚህ። በጣም አስቸጋሪ ነው እሱ። ትልቅ ኢኮኖሚ ግዝፈት ብዬ ነው የማስበው። ከበድ ያለ አደጋ ሲደርስባቸው ከበድ ያሉ ፕሮሲጀሮችን ይሰራሉ፣ ከበድ ያሉ ሕክምና አገልግሎቶችን ይሰጣሉና እንደዛ አገልግሎቶችን ሲሰጡም የአቅም ላይ የሚሰጠው ጫና እጅግ በጣም ማለት ነው። ከዛም ባለፈ ደግሞ አንዳንድ ጊዜ ታካሚዎቹ በጣም ከባድ ጉዳት ደርሶባቸው ይመጣል። ያን ከባድ ጉዳት ሰውነ በሰው አይን ደግሞ ስታየው እጅግ በጣም ትልቅ ስብራት ነው የሚደርስበት። ከዚህ ቤተሰብ ተጎድቶ ነው ሀገር ትጎዳለች። ስለዚህ ያን ኢኮኖሚክ ሎስ ስታይ ያን ሳይኮሎጂካል ትራውማ ሲደርስብህ አንተ ላይም የሚያመጣው ጉዳት እጅግ በጣም ከፍተኛ ነውና እንደዛ አይነት ተጽዕኖዎችም ራሱ ባለሙያዎች ላይ እጅግ በጣም ከፍተኛ ነው። በሀገራችን የዘርፉ ባለሙያዎች አንድም በሙያቸው ካላቸው ቆይታ ሁለትም የሰሯቸውን ጥናቶችና ሰነዶች ዋቢ በማድረግ ለትራፊክ አደጋ ዋነኛ መንስኤዎችን ይጠቅሳሉ። በተለይ በከተማዎች ውስጥ የሚደርሰው የትራፊክ አደጋ ምክንያቱም የሆነው በሁለት ምክንያት ነው። አንዱ በአሽከርካሪዎች ስህተት ነው። አሽከርካሪዎች ውስጥ ብዙ ነገር ይኖራል። የብቃት ማነስ፣ እልህኛው፣ የባህሪ ችግር፣ የህግን አለማክበር የመሳሰሉት ነገሮች ይኖራሉ። የእግረኞች የመንገድ አጠቃቀምም ችግር ራሱ እዛ ውስጥ የሚካተት ነው። እነኚህ ሁለት መሰረታዊ የሆኑ ነገሮችን ማቃለል ብንችል አደጋውን መከላከል ይቻላል። ለመንገድ ትራፊክ አደጋ መከሰት የተለያዩ ምክንያቶች ናቸው የሚገለጹት። በዋናነት እንኳን ብናነሳቸው የአሽከርካሪዎች ቸልተኝነት፣ የተሽከርካሪዎች የቴክኒክ ብቃት አለመሟላት፣ የእግረኞች የመንገድ አጠቃቀም ስርዓት አለመዳበር፣ የመንገድ ሁኔታና ኢንቫይሮንመንት ብለን ልንከፍላቸው እንችላለን። ከዚህ ውስጥ ግን ከፍተኛውን ድርሻ ይዞ የሚገኘው በተለይ የአሽከርካሪዎች ሁኔታና የተሽከርካሪ የቴክኒክ ብቃት መጓደል ከፍተኛውን ደረጃ ይዘው ነው የሚገኙት። ከ80% በላይ የሚሆነውን ይዘው የሚገኙት እንግዲህ እነሱ ናቸው ማለት ነው። አሽከርካሪዎችን ደግሞ ያየን እንደሆነ ከአሽከርካሪዎች ላይ ደግሞ አብዛኞቹ
በማሽከርከር ልምዳቸው ከ5 ዓመት በታች የሆኑ አሽከርካሪዎች ናቸው ከፍተኛ የትራፊክ አደጋ እያደረሱ የሚገኙት ማለት ነው። ከዚህም ውስጥ ደግሞ እንደገና ያየነው እንደሆነ ከ50% በላይ የሚሆኑት ተቀጣሪ አሽከርካሪዎች ናቸው። በተለያዩ ድርጅቶች በተለያዩ ግለሰቦች ተቀጥረው የንግድ ተሽከርካሪን የሚያሽከረክሩ አካላት ናቸው ማለት ነውና አብዛኛውን አደጋ እየደረሰ ያለው የንግድ ተሽከርካሪዎችን ታሳቢ ያደረጉ እና በእነሱ ምክንያት የሚከሰቱ አደጋዎች እንደሆኑ መረጃዎቻችንም ያሳያሉ። ዋና ያለ ትራፊክ አደጋ መንስኤ ከሚባሉት መካከል ከፍጥነት በላይ ማሽከርከር በህግ ከተቀመጠው በላይ ማሽከርከር የሚሉት ላይ ነው። እሱንም ራዳር ተጠቅመን በተለይ የትራፊክ አደጋውን ለመከላከል ሰፊ ቁጥጥር ያደረግን ያለንባቸው ሁኔታዎች አሉ ማለት ነው። በዚህ 6 ወር ውስጥ ስንመለከት እንግዲህ ይሄንን ተጠቅመን ወደ 27000 አካባቢ አሽከርካሪዎች በህግ ከተቀመጠው በላይ በማሽከርከራቸው የከሰስንባቸው ሁኔታዎች አሉ ብሎ መውሰድ ይቻላል። ተጠቶ ማሽከርከር፣ ስልክ ያናገሩ ማሽከርከር፣ ለሞተር ብስክሌቶች የጭንቅላት ቆብ አይለመጠቀም፣ የመቀመጫ ቀበቶ ያለማሰር የመሳሰሉ 5 ጉዳዮች ዋና ችግሮች ናቸው ተብለው ተለይቶ እየተሰራባቸው ያሉ ጉዳዮች ናቸው። አሽከርካሪዎች ብቃት ኖሯቸው እንዲያሽከረክሩ በዘርፍ የሚሰሩ ተቋማት ትልቅ ኃላፊነት አለባቸው። አመታዊ የተሽከርካሪ ብቃት ማረጋገጫ የሚሰጡ ተቋማትም የተሽከርካሪ ቴክኒካዊ ብቃት እየፈተሹ ማረጋገጫ ይሰጣሉ። ቢያንስ የተወሰነ የሰው ህይወትም ይሁን የአካል የንብረት ውድመት በእኛ ምክንያት እኛ በምንሰጠው ሰርቪስ ምክንያት የተወሰነ እንቀንሳለን። 100% ባይሆን የተወሰነ ለሰዎቹም የግንዛቤ ማስጨበጫ እየሰጠን ሰርቪስ ማድረግ ካለባቸው በጊዜው ማኑዋል ሰርቪስ እንዲያደርጉ የምክር አገልግሎት እየሰጠን ያው የተቻለንን እየሞከርን ነው። ውጣ መኪናቸው እንደራሳቸው አድርገው ቢጠብቁ አሪፍ ነው። አደጋ ላይ ማያስከትልም ማለት በብዛት አሁን የፍሬን ነገሮች የሚባሉና የመሪ ነገሮች ቢያስተካክሉ በብዛት ማለት አንድ መኪና እያሽከረከርከው ፍሬን እንዲካለ ምንም ማድረግ አይችልም። ወይ መኪናው ወደ ጎን ለመጣል ነው ሞክረው ወይ የሆነ ቦታ ላይ ነው ያን ነገር ቅድመ ዝግጅት ነው ማድረግ። ካልተመረመረ ችግሩን ላያውቀው ይችላል። ያደርሰኛል እየተባለ የሚደረግ ጉዞ ብዙ ጊዜ ጥሩ አይደለም እና ህይወትን መጠበቅ ያስፈልጋል ማለት ነው። የትራፊክ አደጋን ለመቀነስ በሚደረገው ጥረት ተቋማት የድርሻቸውን እንዲወጡ ይጠበቃል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ከዚህ አንጻር የትራፊክ አደጋን ለመቀነስ የተለያዩ ተግባራትን እየከወነ ይገኛል። አንድ ፍሊት ማኔጅመንት ሰፋ ያለ የፍሊት ማኔጅመንት ሶፍትዌር ኢንስቶል ተደርጎ ወደ ስራ ገብተናል። ይሄ ፍሊት ማኔጅመንት በጣም በርካታ ጠቀሜታዎች ናቸው ያሉት። ከመንገድ ደህንነቱ ጋር በተያያዘ ባነሳለህ ለምሳሌ ሹፌሮቻችን ኦቨር ስፒድ ሲያደርጉ ተገቢ ያልሆነ የፍጥነት መጨመር ሲከሰት ምልክት ይሰጣል። ኦሲሲ አለን፣ ኮንትሮል ሴንተር አለን። መገናኛ ስምሪት መስመር ላይ ናቸው። ኦቨር ስፒድ ከሆነ የመኪና ኦልሬዲ አደጋ የማድረስ ፕሮባቢሊቲ ሃይ ነው ማለት ነው። ኖቲፊኬሽን እዚህ ጋር ያሳየናል። እኛም ሪሞትሊ በሬዲዮ በመጠቀም ለእያንዳንዱ ዲስፓቸር እናሳውቃለን። ዲስፓቸሩ ከሹፌሩ ጋር ኮንታክት አለው። ወዲያውኑ ይህን ሹፌር ኮንትሮል ማድረግ ይችላል ማለት ነው። አንድ መኪና ተጨማሪ ኪሎ ሜትር በተጓዘ ቁጥር ለብልሽት የመዳረግ እድሉ ከፍተኛ ነው የሚሆነው። ከዚህ አንፃር እያንዳንዱ ተሽከርካሪ ስታንዳርድ ስላለው በየ5000 ኪሎ ሜትር በየ10000 በየ20000 እየተባለ እንደየጥገናው ስፋትና ጥበት የመከላከል ጥገና መሰራት አለበት። እዛ ላይ ሲሪየስሊ በአደረጃጀትም በሰው ኃይልም ሲሪየስ የሆነ እርምጃ ወስደን የመከላከል ጥገና ላይ ትኩረት ሰጥተን እየሰራን ያለነው። በአሁኑ ወቅት በተለይም በአዲስ አበባ የማሽከርከር ብቃት ሳይኖራቸው የሚያሽከረክሩ ስለመኖራቸው ነው የሚነገረው። በተለይ ያለ መንጃ ፍቃድ የሚያሽከረክሩ ግለሰቦች አሉ።
ፍላጎቱ ስላላቸው ንብረቱ ስላላቸው ብቻ በከተማችን ላይ ከአንድ ሺህ በላይ በዚህ 6 ወር ውስጥ እንኳን ሲያሽከረክሩ ያዝንባቸው ሁኔታዎች አሉ ማለት ነው። በተመሳሳይም ሐሰተኛ መንጃ ፍቃድ አዘጋጅተው የሚያሽከረክሩ፣ ቀይ የትራፊክ መብራት ጥሰው የሚያሽከረክሩ፣ የደህንነት ቀበቶ የማያደርጉ፣ ከፍጥነት በላይ የሚያሽከረክሩ፣ ጠጥተው የሚያሽከረክሩት ላይ ሰፊ ክትትልና ቁጥጥር እያደረግን የትራፊክ አደጋውን ለመጨቆን ወይም ለመከላከል እየተሰራ ያለባቸው ሂደቶች አሉ ማለት ነው። ስለሆነም ትልቁና ዋናው ነገር የግንዛቤና የአስተሳሰብ ለውጥ ማምጣት ነው በአጠቃላይ በመንገድ ተጠቃሚው ላይ ማለት ነው። ለመንገድ ትራፊክ አደጋ መከሰት ከፍተኛውን ድርሻ የሚይዙት የተሽከርካሪ ቴክኒክ መጓደልና የአሽከርካሪዎች ሁኔታ ነው ብለን ከያዘን አንደኛ አሽከርካሪዎች የሚወጡት ኬት ነው ብለን ስንመጣ ማስከልጠኛ ተቋምን እናገኛለን። ሁለተኛ ተሽከርካሪዎች የሚመረመሩት የት ነው ብለን ደግሞ ስናስብ የተሽከርካሪ ቴክኒክ መመርመሪያ ተቋማትን እናስባለን ማለት ነው። እነዚህን ሁለቱ ተቋማትን ያየን እንደሆነ በአግባቡ መንግስት የሰጣቸውን ተግባርና ኃላፊነትን ወስደው በአግባቡ የሚሰሩ እንዳሉ ሁሉ ደግሞ ለግል ጥቅማቸው ብቻ ደግሞ የቆሙ ከሚደርሱ የመንገድ ትራፊክ አደጋዎችን ታሳቢ ከማድረግ ይልቅ ጥቅምን ታሳቢ ባደረገ መልኩ የሚሰሩ የተለያዩ ማሰልጠኛና ምርመራ ተቋማት ደግሞ እንዳሉ በሀገር አቀፍ ደረጃ ለመታዘብ ሞክረናል ማለት ነው። ይህንንም በተመለከተ እንግዲህ የተወሰዱ እርምጃዎችም አሉ፣ የታገዱ አሉ፣ ፍቃዳቸው የተሰረዙ አሉ፣ ማስጠንቀቂያ የተሰጣቸው አሉ፣ ሌሎችም አሉ ማለት ነውና ትክክል ነው። ተሽከርካሪዎች ሳይመረመሩ ተመርምሯል ተብሎ የሚሰጥበት መንጃ ፍቃድ በአግባቡ ሳይሰለጥን ላልሰለጠነ ተማሪ መንጃ ፍቃድ እንዲደርሰው የሚደረግበት የመንገድ ደህንነት ስርዓቶችን አውቆና ሰልጥኖ በቅቶ እንዲወጣ ከማድረግ ይልቅ ፈተናን በማሸምደድ ፈተና ተኮር የሆኑ ነገሮችን ብቻ በመስጠት መንጃ ፍቃድ እንዲያገኝ የማድረግ ሌሎችም ክፍተቶች በስፋት የታዩበት ስለሆነ በተለይ ሁለቱ ተቋማት ላይ ከፍተኛ ስራዎች እየተሰሩ ነው የሚገኙት። የስነ ምግባር ትምህርት ይሰጣል። 3 አይነት ነው በንድፈ ሐሳብ የሚሰጠው ትምህርት ይሰጣል። የመንገድ ላይ ያሉትን ምልክቶች በመንገድ ላይ ምን ማድረግ እንደሚገባቸው ሁለተኛ ነው። ሶስተኛ ደግሞ ቴክኒክ ትምህርት አለ። በቴክኒክ አንዳንድ ነገሮችን የሚማሩበት አለ ማለት ነው። ቴክኒክ የምንላቸው አሉ። ይሄን ይዞ ይወጣሉ። ስነ ምግባር ያቸው ጥሩ ሆኖ ይወጣል። እዚህ ሲወጡ ግን መስመር ላይ እንግዲህ እንደምናየው ነው ግዴለሽነት ብዙ ጊዜ ያጠቃል። አንዳንድ ጊዜ ደግሞ ሱሰኛም የመሆን ሁኔታ ይኖራል። ሱሶችን በመጠቃትም በዚህ ሁኔታ የሚደርስ አደጋ አለ። ያንዳንዳን ነገር ይሄ የተበታተኑ ነገሮችን አሁን ነገሮች ልበላቸው እንጂ አንድ በአንድ እናስረዳቸዋል። ማስረዳትን ብቻ ሳይሆን ምን የት ጋር ነው ያለው እንደገና ተግባሩ ምንድነው የሚለውን ነገር ስቴፕ ባይ ስቴፕ እናስረዳለን። በዛ መሰረትም ደግሞ ተግባር ይሄዳሉ። ተግባር ሄዶ ከመጡ በኋላ እዚህ ይፈተናል። እዚህ ደግሞ ማለፊያ መንገድ ትራንስፖርት 74ም ቢሆን እዚህ ደግሞ 80 ነው። ለምንድን ነው ያ የሆነበት ምክንያት ምንድነው? እሱ በተጨበጠ መንገድ በተስተካከለ መንገድ ጠንክረው ማሽከርከር እንዲችሉ ለማድረግ የትራፊክ አደጋን ለመቀነስ በሚደረገው ጥረት የኮሪደር ልማቱ አስተዋጽኦ እያደረገ ስለመሆኑ ነው ባለሙያዎቹ የሚገልጹት። እግረኛም በእግረኛ መንገድ አሽከርካሪም በተዘጋጀለት መንገድ የተፈቀደለትን የፍጥነት ወሰን ጠብቆ ለማሽከርከር በሚመች መልኩ ነው የተገነባው። የኮሪደር ስራው እየሰፋ ሲሄድ በአገር አቀፍ ደረጃ አደጋውን ለመቀነስ ትልቅ ሚና እንደሚያበረክት ታምኖበታል። መገናኛ ላይ የሚሰራው አንደርፓስ እግረኛው በስር እንዲያልፍ የሚደረግበት ብራስ ጋር የተሰራው ከስር ማለፊያ 4 ኪሎ ጋር የተሰራው በመሬት ስር ማለፊያ እነኚህ ሁሉ እንግዲህ አደጋ ሊከላከሉ የሚችሉ የመንገድ ዲዛይኖች ናቸው። እንደዚህ ሌላም ቦታ ላይ የሚስተካከሉ እየታየ የሚስተካከል እንዳገር አቅም ጉዳይ የሚስተካከል ነገር ቢሆን አደጋውን ልንቀንስ እንችላለን። አሁን በከተማችን ላይ የምናየው አለ። ለምሳሌ እግረኛ መንገድ አለን፣ ሳይክል አለን፣ ሌሎች ነገሮች ኮሪደር ኢኒሼቲቭ ላይ በጣም በርካታ ስራዎች እየተሰሩ ነው የሚገኙት። እንዲሁ ሐሳብ ለማንሳት ያህል በከተማችን ከሚደርሱ አደጋዎች ውስጥ ከ80% በላይ የሚሆኑት በእግረኞች ላይ ነበር የሚደርሰው። ለምን ይደርሳል ብለን ካሰብን እግረኛ መንገድ የለውም። በፊት ይሰራ የነበረው አሽከርካሪ ተኮር ወይንም መኪና ተኮር የሆኑ መንገዶች ብቻ ነበሩ። አሁን ግን ቢያንስ እነዚህን አካላት ታሳቢ ያደረገ ስራዎች እየተሰሩ ነው የሚገኙት። ባለፉት 6 ዓመታት ወዲህ ከተማችን ውስጥ ያለው የአደጋ ሁኔታን በተለይ የሞት መጠንን የሞት ምጣኔን በ6 ዓመቱ በ16% መቀነስ የተቻለበት ሁኔታ አለ። ይሄ ማለት ስራ ጨርሰናል አሁን አደጋ የለም ማለት አይደለም። አሁንም ቢሆን በአመት 380 አንዳንዴ እስከ 400 ከፍ የሚልበት ሁኔታ አለ። ሰው እየሞተ ያለበት ሁኔታ አለ። ይሄ ቁጥር ቀላል አይደለም። ተቀላይ
ከሀገር ካለው እንደ ሀገር ካለው ምጣኔ አንፃር ድርሻችንን አውርደናል። የትራፊክ አደጋን ለመቀነስ ዘመኑ የደረሰባቸውን የቴክኖሎጂ ውጤቶች ስራ ላይ እንዲውሉ መደረጉም ቀላል የማይባል አስተዋጽኦ በማበርከት ላይ ነው። ተሽከርካሪውን ፍጥነት ለትራፊክ ተቆጣጣሪው ብቻ ነው። ያንን ነገር ፖስት ካደረገ በኋላ አሽከርካሪው በምን ያህል ፍጥነት ነበር የሄድኩት አሳየኝ ብሎ ቢመጣ ያንን ማሳየት አይችልም ነበር በፊት ላይ የነበረው ቴክኖሎጂ ማለት ነው። አሁን ላይ ግን ቴክኖሎጂዎችን የማዘመንና የተለያዩ ስራዎችን መስራት ከጀመርን በኋላ ራዳራችንም እያንዳንዷን ነጥብ ሹፌሩን ጭምር ታርጋውንና ሌሎችንም ነገር ጭምር ማሳየት የሚችሉ ስራዎች አሉ ማለት ነው። አልኮል ቴስተሮችን እንጠቀማለን። በተለይ ጠጥተው የሚያሽከረክሩ አሽከርካሪዎችን ታሳቢ ያደረገ ነውና እነሱንም ፕሪንት ማድረግ የሚችል በምን ያህል ደረጃ ላይ እንደሚገኙ ጠጥተው ያሉበትን ነገር ሊያሳይ የሚችል ስራዎች አሉን ከቴክኖሎጂው አንግል ማለት ነው። ሌላው አብዛኛውን ጊዜ ማታ ላይ ትራፊኮች ሞባይላቸውን ነው እያበሩ እንትኖቹን የሚያሳዩትና ይሄንንም ደግሞ እንደዚሁ ከመከላከልና የተሻለ እንዲሆንላቸው ከማድረግ አኳያ ስቲክ አለን ማለት ነው። ያቺ ስቲክ አንደኛ በጨለማ ላይ ለተሽከርካሪዎች የስቶፕ ምልክት የምታሳይ እንዲያልፍም የሚያሳይ ከዛ ባለፈ መብራት ያላትና ፊሽካም አብሮት ያለ ነገር ነው። ጂፒኤስን ተጠቅሞ በተለይ የትራፊክ እንቅስቃሴው የት ቦታ ላይ ነው ያለው ስለሆነ ምን መሆን አለበት፣ የቅብብሎች ስራ እንዴት መሰራት አለበት፣ ከአንዱ ክፍለ ከተማ አንዱ ክፍለ ከተማ እንዴት አድርገን የትራፊክ ፍሰቱን ጤናማ ማድረግ አለብን የሚለውንም እሱንም ተጠቅመን ስራዎችን እየሰራን ያለባቸው ሁኔታዎች አሉ ማለት ነው። ከጥር 1 ቀን 2017 ዓ.ም ጀምሮ ተግባራዊ መደረግ የጀመረው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 557/2016 ከአሽከርካሪዎች ባለፈ ህጉን አክብረው የማይንቀሳቀሱ እግረኞችና ሌሎች በዘርፉ የሚሳተፉ ተዋንያንን ጭምር ተጠያቂ ያደርጋል። ይህም በአገር አቀፍ ደረጃ እየተከሰተ ያለውን የመንገድ ትራፊክ አደጋን ለመቀነስ የሚደረገውን ጥረት እንደሚያግዝ ተስፋ ተጥሎበታል። አጠቃላይ ከመንገድ ደህንነት ጋር ተያይዞ ያሉ ጉዳዮችን የሚያሻሽል ማህበረሰቡን አዌር የሚያደርግ አሽከርካሪ እግረኛን የሚያስጠነቅቅ እና የበለጠ አጠቃላይ ከተማችን ውስጥ ያለ ሀገራችን ውስጥ ያለ ህዝብ ከመንገድ ደህንነት ጋር ተያይዞ ግንዛቤውን ከፍ ሊያደርግ የሚችል ህግ ተደርጎ ነው የተዘጋጀው። የህጉ መውጣት እኛ ብዙ ያግዘናል። ማህበረሰባችን ውስጥ የሚደርሰው ሞት፣ የአካል ጉዳትና ንብረት ውድመትን በእጅጉ ይቀንሳል ብለን የምናስበው ነው። ይሄ ትራፊክ መቆጣጠሪያ ደንብ በውስጡ በርካታ ነገሮችን ነው የያዘው። በፊት ላይ የነበሩት ብዙ ነገሮቹ ትራፊክን ብቻ አሽከርካሪን ብቻ የሚቀጣ ነበረ። አሁን ግን አሽከርካሪን ብቻ አይደለም ይሄ ትራፊክ መቆጣጠሪያ ደንብ የሚቀጣው። ይሄ ትራፊክ መቆጣጠሪያ ደንብ ባለንብረትን ይቀጣል። ይሄ ትራፊክ መቆጣጠሪያ ደንብ የትራፊክ ተቆጣጣሪን ራሱን ይቀጣል ማለት ነው። ይሄ ትራፊክ መቆጣጠሪያ ደንብ የገራጅ ባለንብረቶችን ይቀጣል። ምክንያቱም አደጋ አድርሰው አብዛኛውን ጊዜ እዛን የሚደበቁት ኢቭን ሰብአዊነት በጎደለው መልኩ አደጋ ያደረሰ ሰው የገደለን ተሽከርካሪ ቀለም ቀይረው መስታወት አስቻሽለው የሚያወጡ ገራጆች ናቸውና እነሱንም ሊመለከት የሚችል ህግ እዛ ውስጥ ተካቶበታል ማለት ነው። እግረኞችንም ታሳቢ ያደረገ ነው። ይሄንንም እግረኛንም የሚቀጣ ነው ማለት ነውና ሌሎችንም የመንገድ ተጠቃሚዎችን ታሳቢ ተደርጎ የተቀረጸ ስለሆነ ለኢምፕሊሜንቴሽኑ ደግሞ ሁላችንም ተሳታፊ መሆን አለብን። አሁን ከመጣንበት ርቀት በበለጠ በቀጣይ ጊዜያት በቀጣይ ዓመታት ይሄ ችግር ከማህበረሰባችን በጣም ሲግኒፊካንት በሆነ መንገድ መቀነስ እንዲችል ማህበረሰቡ እስካሁን ብዙ ፊድባኮች አሉን። ማህበረሰቡ ብዙ የሚረዱን ብዙ አብሮን የሚሰሩ አካላት አሉ። ግን ይሄ ቁጥር ሊያድግ ይገባል። ብዙ ሰው ሊያግዘን ይገባል። ብዙ ሰው ሊረዳን ይገባል። የምንለውን ነገር ሊሰማን ይገባል። ሁሉም ሰው ራሱን ከትራፊክ አደጋ እንዲጠብቅ፣ የንብረት ውድመቱ እንዲቀንስ፣ የአካል ጉዳቱ እንዲቀንስ ማህበረሰባችን አብሮን እንዲሰራ በዚህ አጋጣሚ ጥሪ ማቅረብ ነው መፈልገው። አስከፊነቱ ከጊዜ ወደ ጊዜ እየተባባሰ የመጣው የትራፊክ አደጋ በርካቶችን ካሰቡበት ሳይደርሱ በአጭር አስቀርቷል። እናም አደጋውን በመከላከሉ ረገድ ሁሉም ባለድርሻ አካላት ከመቼውም በበለጠ የድርሻቸውን መወጣት ይኖርባቸዋል።